ተነስተልን ክቡራን ተመልካቾቻችን በዛሬው ዕለት ይዘንላችሁ የቀረብነው ብፁዕ ዶክተር አቡነ ኤዎስጣቴዎስ ነው። ብፁዕ ዶክተር አቡነ ኤዎስጣቴዎስ የኢሉባቡር ሀገረ ስብከት ሊቀ ጳጳስ እንዲሁም የመቱ ፈለገ ሕይወት መንፈሳዊ ኮሌጅ የበላይ ኃላፊ ናቸው። ከእርሳቸው ጋር በወቅታዊ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም በአጠቃላይ በሕይወት ታሪካቸው ዙሪያ ቆይታ እናደርጋለን። ተከታተሉን። ብፁዕ ዶክተር አቡነ ኤዎስጣቴዎስ እዚህ አዲስ አበባ የሚገኘው ሉዓላዊ ስቱዲዮአችን ተገኝተው ከሉዓላዊ ጋር ቆይታ ለማድረግ ስለፈቀዱ በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ወንድማችን እና ልጃችን ሲሳይ አገና ተወዳጁ ወንድማችን አንተንና ሉዓላዊ ሚዲያን እናመሰግናለን። ሀሳባችንን መልእክታችን ለሕዝባችን እንድናስተላልፍ ስለጋበዝከን አመሰግናለሁ። አመሰግናለሁ። ብፁዕ ዶክተር አቡነ ኤዎስጣቴዎስ እንግዲህ ምናልባት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከ2 ዓመት በፊት የተፈጠረው ነገር በግልጽ ይታወቃል። በዛ ውስጥ ደግሞ እርስዎ አቡነ ሳዊሮስና አቡነ ዜና ማርቆስ ሶስታችሁ ሊቃነ ጳጳሳት መሾማችሁ ጋር ተያይዞ ቤተክርስቲያኒቱ ውስጥ የተፈጠረ ችግር ነበር። ቀደም ሲል እንደገለጹልኝ አሁን የቤተክርስቲያን ጉዳይ ነው፣ በእርቅ ፈተነዋል፣ ወደዛ መመለስ እንደማይፈልጉ ገልጸዋል። እና ምናልባት የሚያነሱትም ነገር ካለ በሌላም በኩል አሁን ደግሞ የቅዱስ ሲኖዶሱ ስብሰባ አዲስ አበባ ላይ ስታደርጉ ቆይታችኋል፣ አጠናቃችኋልና በዚህ ዙሪያ የሚሉን ነገር ካለ ከዛ ወደ ሌሎች ጉዳይ አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ሁሉም ነገር አምላካችን እግዚአብሔር ጊዜውን ባርኮ ቀድሶ ስለሰጠን ከዚህ ሰዓትም ስላደረሰን እግዚአብሔር የተመሰገነ ይሁን እያልኩ የምንነጋገረውንም ለቤተ ክርስቲያናችን የሚበጅ ለሕዝቡም የሚበጅ እንዲሆን የእሱ ቅዱስ ፈቃዱ ይሆንልን። እንደተባለው እንግዲህ በዚህ ከ2 ዓመታት በፊት በቤተ ክርስቲያናችን የተከሰተው ነገር አለ። ያ ነገር በጊዜው ተከስቷል። ከዚህ ከኦሮሚያና ከሌሎችም አካባቢ የሚነሳ ጥያቄ ነበር። በቤተ ክርስቲያናችን ውስጥ ፍትሐዊ የሆነ አሰራር እንዲኖር፣ ሰዎች በቋንቋቸው መገልገል እንዲችሉ፣ የአገልግሎት ተሳትፎም እንዲያደርጉ በራሳቸው ሰዎችም በአጠቃላይ በሲኖዶሱ ውስጥ የሌሎች ብሔር ብሔረሰቦች ድምፅ እንዲኖር እንግዲህ መነሻው እንግዲህ ኦሮሚያ ሆኖ እቺ ሀገራችን ኢትዮጵያ የሁሉም የብሔር ብሔረሰቦች ሀገር ስለሆነች ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ድምፅ እንዲኖራቸው የሚል ነው መነሻው ኦሮሚያ ይሁን እንጂ በዚህ ለብዙ ዓመታት ጥያቄ ሲቀርብ ቆይተዋል እና ያ ጥያቄ እየታፈነ ቆይቶ መጨረሻ ላይ ውጤቱ በዛ መልክ እንግዲህ ከዛሬ 2 ዓመት በፊት በተከሰተ ሁኔታ ያ ነገር ተከሰተ ማለት ነው። ከዛ በኋላ ያው በመንግስት ጣልቃ ገብቶ እርቀ ሰላም ወርዶ በሰላማዊ መንገድ የተፈለገውም ጥያቄ ህዝቡም ሙሉ በሙሉ ባይሆንም በከፊልም ቢሆን ያው የህዝቡ ጥያቄ እየተመለሰ ነው። ተመልሷል። በመሄድ ላይ ነው ያለው፣ ገና አላለቀም ማለት ነው እና በዚህ መልክ አሁን ያለው ለውጥ ጥሩ ነው ማለት ነው። በኦሮሚያ ውስጥም ሆነ በሌሎቹ አካባቢ ያለው ተጀምሯል። ህዝቡም ተደስቷል። ትንሽ በዛ በተከሰተው ችግር ምክንያት አንዳንድ መንጠባጠቦች አሉ፣ መለያየት አንዳንድ ነገሮች ስላሉ ያ እንግዲህ እያደር ቀስ በቀስ ደግሞ ይስተካከላል ብለን ተስፋ እናደርጋለን። ግን አሁን ሰላም ሆኖ በጥሩ ሁኔታ ነው ያለው። በጣም ትልቅ ነገር ነው። ለምእመኑም ለራሱ ለቤተክርስቲያኒቱም አንድነታችሁ መጠበቁና ውስጥ ያለውን ልዩነት መፍታታችሁ ትልቅ ነገር ነው። አሁን ወደዛ ተመልሰን ብዙ እዛ ነገር ውስጥ እንትን አንልም። ምናልባት መንጠባጠብ የሚል ነገር ስላነሱ ፓትርያርክ ብፁዕ አቡነ ማትያስ የቅዱስ ሲኖዶሱ ስብሰባ በተከፈተበት ወቅት ባደረጉት ንግግር ሲኖዶስ ቤተክርስቲያናችን በሙላው ዓለም አለች፣ በየቦታው አለች፣ ግን ሀገር ውስጥ አንዳንድ ቦታዎች ወደኛ ያልገቡ አሉ የሚል ነገር አንስተዋል። ያው አንዱ ትግራይ ያለው እንደሆነ ነው የምንረዳው። ከእናንተ ጋር ያን የወጡ ሰዎች ያልተመለሱ አሁንም በዛ ሂደት ውስጥ ያሉ ሰዎች አሉ ወይስ ሌላ ከዚህ ውጭ ሆነ አካል አለ ማለት ነው?
በአጠቃላይ ስንመለከተው በሀገሪቷ ውስጥ እንግዲህ በሀገራችን በኢትዮጵያ 3 ቦታ የመለያየት ነገር እንዳለ ይታወቃል። አንዱ በጎጃም ክፍለ ሀገር ውስጥ የተከሰተው ነው እና ፓትርያርክ እስከ መሾም ደርሰው ቅዱስ ሲኖዶስ ቢያወግዝም ቀጥለውበት አሁን ነው ግዛታቸውን እያስፋፉ የሚገኙበት ሁኔታ ነው ያለው። ቅባት እምነት ተከታዮች ናቸው ነው የሚሏቸው። እነሱም ቀጥለውበታል ማለቱ ነው እና አንዱ ይሄ ነው። ሌላኛው በእኛ በኩል የተከሰተው ችግር ሆኖ እርቀ ሰላሙ ከተፈጸመ በኋላ እንግዲህ የሃይማኖት ጉዳይ አንዳንድ ጊዜ በሃይማኖት ይሞቱበታል እንጂ የሚባል ነገር አለና ሹመት አንድ ጊዜ ብቻ ነው የሚደረገው እንጂ አይደገምም የሚል አለ። በእርግጥ እኛ የፈጸምነው ሹመት በቅዱስ ሲኖዶስ ወስኖ ሳይሆን ግብታዊ በሆነ ሰብረን ነው የገባ ነው ማለት ጥያቄው ስላልተመለሰ ወይም በመታፈኑ ማለት ነው እና መልስ ስለጠፋ በዚህ ምክንያት ከሕግ ውጪ ከቅዱስ ሲኖዶስ ውጪ ውሳኔ ውጪ የተደረገ ነው። የሆነ ሆኖ በእርቀ ሰላም በመታረቅ ያለቀ ነገር ቢሆንም አንዳንድ ሰዎች እኛ በቃ አንድ ጊዜ ተሾመናልና ወደ ኋላ እንመለስም ብለው ከኛም መካከል እኛም ከሾምናቸው መካከል የተወሰኑ ሰዎች አሉ። አሁን መንደር ውስጥ ዝም ብሎ የተቀመጡ አሉ፣ የተወሰኑ ቁጥሮች ማለት ነው እና ይሄ መንጠባጠብ የሚለውን ቃል ለመናገር የቻልኩት በዚህ ምክንያት ነው እና እነሱንም እንግዲህ በተቻለ መጠን እኔ እንደ አንድ ቅዱስ ሲኖዶስ አባል ይህ ሊደረግ አይገባም። እርቀ ሰላም ከወረደው ሁሉም ታርቆ ሲኖዶስ ያዘዘውንም መንግስት ያዘዘውንም ሁሉንም ተቀብለን እነዚህ ወደ መንደር ውስጥ የገቡትም ሰዎች እሺ ብለው ተቀብለው ከህዝብ ጋር መቀላቀል አለባቸው። ቆባቸው ቆብ ደፍተናል ብለው ቆብ እኮ የሚደፋው ሊገለገልበት ነው ሊሰራበት ነው እንጂ በመንደር ውስጥ ገብተው ታፍነው ሊቀመጡ አይደለም። እንግዲህ ህገ ወጥ በመሆኑ ስራ አልተፈቀደላቸውም፣ ዝም ብለው ቁጭ ብለዋል ማለት ነው እና ስለዚህ ወደዚሁ እንዲመጡ ወደ እርቀ ሰላሙ እንዲመጡ እኔ የበኩሌን ስራ እየሰራሁኝ ነው። ተስፋም ይኖራል ብዬ ተስፋ አደርጋለሁ። ይመጣሉ፣ ግዴታ ነው። በቁጥራቸው ምን ያህል ይሆናሉ? ወደ 5 ይሆናሉ። እዛው ግን እነሱም እርስ በርሳቸው ደግሞ የመለያየት ነገር አለ ይመስለኛል። 4ቱ ግን ጥሩ አሉ፣ 4ቱ አሉ። ከአንደኛው ጋራ ብቻ ነው እንግዲህ ምናልባት በማንገናኘው። እንግዲህ አሁን ፓትርያርክ ሁለተኛ ነው። 3ኛ በትግራይ በኩል ያለው ነው። እሱም የታወቀና የተረዳ ጉዳይ ስለሆነ ምንም ማብራሪያ የሚያስፈልገው አይደለም። የትግራዩ በግልጽ ይታወቃልና እንግዲህ ከእናንተ ጋር የነበሩትን አሁን ወደ 5 ሃይማኖት አባቶች እነሱም ወደ ቅዱስ ሲኖዶስ ለመመለስ ጥረት እየተደረገ ነው ብለዋልና በሌላ በኩል በኢትዮጵያ በትግራይ ያለውን በተመለከተም በመሀል ላይ የተደረጉ ጥረቶች እርምጃዎች አሉ። በሌላም በኩል ጎጃም ውስጥ ያለውን በአንድ በኩል የእምነትም ልዩነት መሰለኝ አሁን እየተፈጠረ ያለው ትክክል። የእምነት የጎጃሙ ቅባት የሚባል ሃይማኖት በመሆኑ የተለየ ነው። እሱ እንግዲህ በዶግማ በቀኖና የተለየ ነው። ስለዚህ በዛ በኩል ያለው ነገር ምንም ዝግ ነው ይመስለኛል፣ ዝግ ነው። በትግራይ በኩል ያለውን ነገር አንዳንድ ጊዜ የወሬ ጭምጭምታ ስንሰማ ሽማግሌዎች ተሰይመው ለማስታረቅ ጥረት እያደረጉ እንደሆነ በግሌ እሰማለሁ። እኔ ጥረት እያደረጉ ለማስማማት ለማስታረቅ ጥረት እያደረጉ እንደሆነ በማን በኩል ነው የት ነው የሚለውን አላውቅም እንጂ የሽምግልና እንዳለ እየሰማሁኝ ነው ማለት ነው። እና ይሄኛው የኛዎቹ እኔ በግሌ በአባትነቴ እንደዚህ ልትኖሩ አይገባችሁ፣ ከሰው ጋር መቀላቀል አለባችሁ እያልኩኝ በተቻለ መጠን አባታዊ ምክርን እንደው ሳገኛቸው ለግሳቸዋለሁ። ተው ተመለሱ፣ ግድ የላችሁም፣ ሰው የሆነውን ሁኑ፣
ሰዎች ያደረጉትን ሁሉ አድርጋችሁ ከቤተ ክርስቲያን ልትቀላቀሉ ከህዝቡ ጋር ተቀላቅላችሁ ማገልገል ይገባችኋል እያልኩኝ ስለሆነ እስቲ እናስብበታለን፣ የእግዚአብሔር ፈቃድ ይሁን የሚል በግሌ ነው። ይሄ ከማንም ጋር የግል ጥረቴ ነው። አሁን እዚህ ሚዲያ ላይ ተናገርኩ እንጂ በምስጢር የማደርገው ነገር ነው። እንግዲህ ምናልባት የሚያግዙትም የሚደግፉትም ሰው ሊመጣ ይችላል እና ጉዳዩ ጥረት መደረጉ ጥሩ ነው። ውግዘት አለባቸው። ውግዘት እንግዲህ ውግዘት የሚለው ያው ህገ ወጥነት ነው እንጂ ውግዘት እንግዲህ ያው ውግዘት ማለት ያኔ ሁላችንም ነን የተወገዘ ነው። ከዛ በኋላ ሁሉም ተነስቷል። እኛ በእርቀ ሰላም ገብተናል። ሌሎችም ቆባቸውን አውልቀው ወደ ኋላ ይመለሱ ነው የተባለው። ቆባቸውን አውልቀው አዲሱን ቆብ እኛ ጫንላቸውን አውልቀው ተመልሰው ስራ የተመደቡ አሉ። እነዚህ ሰዎች ናቸው ወደ ኋላ የቀሩት። እኛ አንዴ ተሾመናልና እንዴት ቆብ እንዴት ይወልቃል? አንድ የሃይማኖት ጉዳይ ነው በሚል ሰበብ ወደ ኋላ ቀርተውብን ነበረ። አሁን ግን ችግሩም ቢሆን ምክንያቱም ሌላ ሲኖዶስ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አንድ ነው። አንድ ሲኖዶስ አንድ ፓትርያርክ ነው የምናምነው። ይሄ ትክክለኛ ነገር ነው። ከዚህ ውጪ እንግዲህ ለመታገል ዝም ብለው አንዳንድ ጊዜ የሚባል ነገር አለ። ያ ደግሞ በህገ ወጥነት ስለሚያስቆጥር ተቀባይነት የሌለው አካሄድ ነው እና ያልተፈቀደለትን መንግስትም አይፈቅድም። በዚህ ምክንያት አሁን እንግዲህ ወደ ትክክለኛው መመለስ አለባችሁ ወደሚለው ነገር እየገባን እግዚአብሔር ቢረዳን ይፈጸማል ብዬ ተስፋ አደርጋለሁ። በጣም ነው የማመሰግነው። እንግዲህ ያው ተስፋ እናደርጋለን። እስካሁን የሚታዩ እርምጃዎች በጎዎች ናቸው። ከዛ ሁኔታ ውስጥ ቤተክርስቲያኒቱ ወጥታ አባቶች በአንድ መስመር ውስጥ ሆናችሁ ቢያንስ በጋራ እየመከራችሁ የጋራ ውሳኔ እየወሰናችሁ ነውና ብፁዕ ዶክተር አቡነ ኤዎስጣቴዎስ እንግዲህ እርስዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብዙ ሰው ምናልባት ላያስታውስ ይችላል 97 ላይ የአጣሪ ኮሚሽን አባል ነበሩ። ከዛም በኋላ ከሀገር ለትምህርትም ወጥተው ማዕት ሂደት ውስጥ አልፏል። እስቲ ስለ ራስዎ በቤተ ክርስቲያኒቱ ውስጥ አገልግሎቱ እንዴት ጀመረ? በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔ እንግዲህ እዚሁ በምዕራብ ሸዋ ወደ አበርጋ የሚባል ሀገር ወደ ታች ቆላ ውስጥ ነው የተወለድኩኝ። በአካባቢያችን ደብረ ጽሙና የሚባል ገዳም አለ። ወደዛ ገብቼ እዛ ነው የተማርኩኝ። ከዛ ወደ አዲስ አበባ ቀጥታ ወደ አዲስ አበባ መጣሁኝ። ቀጨኔ መድኃኔዓለም ነው ያረፍኩት መጀመሪያ ከገጠር እንደመጣሁኝ ማለት ነው። እዛ ኖርኩኝ። ዘመናዊውንም ሌላውንም መንፈሳዊ ትምህርት አስፋፋሁት። ዘመናዊውን ጀመርኩት። እዛ ሳለው ወደ ደብረ ሊባኖስ በመሄድ መነኮስኩ ማለት ነው። ከመነኮስኩ በኋላ ደግሞ ወደ ስደተኛው መድኃኔዓለም ወይም ምስካየ ኅዙናን መድኃኔዓለም የሚባለው 6 ኪሎ ያለው ገዳም ወደዛ ገባሁኝ ማለት ነው። እዛ እንግዲህ እያገለገልኩኝ ቤተክርስቲያን እያገለገልኩ ዘመናዊ ትምህርትም እየተማርኩ ሕዝቤንም እያገለገልኩ አደግኩኝ። ከዛ ወደ ኮሌጅም ገባሁኝ፣ ዲግሪም አገኘው። ከዛ ወደ ጵጵስና መጣሁኝ ማለት ነው። ጵጵስና መቼ ነበር? በ1997 ዓመተ ምህረት ወደ ነሐሴ ውስጥ ነሐሴ 22 የዛሬ 20 ዓመት ማለት ነው። አዎ 20 ዓመት አንዴ ተሾምን ማለት ነው። ወደ 17 ሰዎች ነን የተሾምነው። በዚህ ምክንያት እንግዲህ የመጀመሪያ የተመደብኩት ምዕራብ ሐረርጌ ላይ ነበረ። ያን ጊዜ እንግዲህ 97 ማንም ሰው የሚያስታውሰው ነው። ምርጫ 97 ነበረ። በዚያ ሲያባ የተከሰተው ችግር ነበረ እና አጣሪ ኮሚሽን የሚባል መንግስት አቋቁሞ ከእምነት ተቋማት፣ ከታዋቂ ግለሰቦች፣ ከህግ ሰዎች እነዚህ አጣሪ ኮሚሽን ተቋቁሞ እኔም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክዬ እዛ ውስጥ ገባሁኝና ሰርተናል ማለት ነው። 1 ዓመት ሰርቻለሁ። አጣሪ ኮሚሽን ውስጥ ሰርቻለሁ። ያው በዛም እዛ ላይም እንግዲህ ያየሁትን የሰማሁትን
እውነተኛውን ትክክል ለማስቀመጥ ሞክሬያለሁ። እዛ ምክንያቱም ብዙ እንግልት ደርሶብኛል። እዚህ ምናልባት አቡነ ፊስጣጢዮስ አሁን መውቀስ የመወነጃጀልና ምን ነገር ሳይሆን በታሪክ ውስጥ የነበረን ነገር ለታሪክ አስቀምጦ ማለፍም ጥሩ ነው። ምርጫ 97 ያው በአዲስ አበባ ከተማ በተለያየ አካባቢ እልቂት ነበር። ያን በተመለከተ መንግስት አጣሪ ኮሚሽን በፓርላማ አቋቋመ። በተቋቋመው ኮሚሽን ውስጥ ከእምነት ተቋማት ውስጥ ከኢትዮጵያ ኦርቶዶክስ አንድ ሰው ሲወከል እርሶ ተወከሉ። ከወንጌላውያንም እንደዚሁ አንድ ሰው፣ ከእስልምናም አንድ ሰው፣ ከካቶሊካውያንም አንድ ሰው፣ በሌላ በኩል ደግሞ የህግ ባለሙያዎችና ከተለያዩ ሙያ ማህበራት አጠቃላይ ወደ 12 ነው 11 ሰዎች ኮሚሽኑ አባል ነበራችሁና ስራ እየሰራችሁ እያላችሁ መጨረሻ ላይ አጠቃላይ ምርመራውን ጨርሳችሁ የእናንተ የመጨረሻ ውሳኔ አጠቃላይ የተፈጸመው ነገር በመንግስት የተወሰደው እርምጃ በአደጋው መጠን ተመጣጣኝ ነው ተመጣጣኝ አይደለም የሚል ውሳኔ እንድትወስኑ ነው ነበርና መጨረሻ ላይ ውሳኔው ሲሰጥ በቪዲዮ ሁሉ ታይቷል። እርሶም ጨምሮ 9 ሰዎች የወሰናችሁት ነገር አለ ተመጣጣኝ አይደለም ብላችኋልና ምን ነበር እርሶን እዛ ላይ በመንግስት የተወሰደው እርምጃ ከልክ ያለፈ ነው ወደሚል ነገር ያስገባውት? መልካም እንግዲህ ይሄ ነገር ተመርምሮ የሚሰራ ነገር ነው። አደጋ የደረሰባቸውን ሰዎች የሞቱትን ሰዎች አስከሬናቸውን እንፈልግ ነበረ ለማስረጃ ተብሎ ስለ አስከሬናቸው የሚናገረውን ዶክመንት እንመረምራለን። የት ላይ እንደተመታ ምን ላይ እንደቆሰለ ብለው ነገሮች መርምረን ነው የምንሰራውና ሌላው የተጎጂ ቤተሰቦችንም በመጠየቅ የሰው ማስረጃ የድምጽ እንደዚሁም በማየት ዶክመንት በማየት ነበር የምንሰራው። ፖሊስ ጣቢያ በመሄድ መቃብር ቤት ሁሉ ሄደን ዶክመንት አሰባስበን ነበር የምንሰራውና ስለዚህ አብዛኛው ያ ጉዳት የደረሰው አብዛኛው ሰው የሞተው ወደ 200 ሰዎች እንግዲህ ሞቷልና እዛ እኛ የደረስንበት ነው። እሱ እንግዲህ መርምረን የደረስንበት ወደ 200 የሚሆኑ ሰዎች ናቸው። እነዚህ ሰዎች አብዛኞቻቸው ጭንቅላታቸውን ነው የጭንቅላታቸው እየፈረሰ በጥይት ማለት ነውና አብዛኞቻቸው ማለት ነው። እንግዲህ ይሄ ነገር ምንድነው ወደምለው ነው እኛ እንግዲህ ይሄንን መጨረሻ ላይ ውሳኔው መሆን የሚገባው መንግስት የወሰደው እርምጃ ከመጠን ያለፈ ነው ወይስ ያላለፈ ነው የሚለው ነውና ስለዚህ ይሄ ነገር ሆን ተብሎ ግንባር ላይ እየተነጣጠረ ግንባር እየተመታ ግንባርን እያፈረሰ እየገደለ ከመጠን አላለፈም ብለን መናገር እንችላለን ወይ? እንግዲህ ሰላማዊ ሰልፍ ለማስቆም ከሆነ አድማ ወይም ደግሞ ሰላማዊ ሰልፉን ለመበተን ከሆነ ብዙ የሚደረጉ ነገሮች አሉ። ወደ ሰማይ መተኮስ ይኖራል። እግር እንኳን ቢሰብሩት ነው የሚሻለው ከመግደልና ስለዚህ ከዚህ አንፃር ግንባር ላይ አነጣጥሮ መግደል ማለት ሆን ተብሎ እንደ ጠላት እንደዚህ ግንባር መጥቶ መግደሉ ይሄ በጠላት ላይ የሚደረግ ነውና ከዚህ አንፃር የተወሰደው እርምጃ ከመጠን አላለፈም ብለን መናገር አንችልም የሚለው ላይ እንዲደርስ ያደረገኝ ይሄ ነው። ምክንያቱም እናውቃለን በጎረቤት በኬንያ በአፍሪካም ሆነ በአውሮፓ ሰላማዊ ሰልፍን ለመበተን የሚደረገው የሚወሰደውን እናውቃለን። ውሃ መርጨት ብዙ ነገር ነው ያለ አስለቃሽ ምንም እንኳን ሀገራችን ያላደገች ብትሆንም በዚያ ሁሉ መሳሪያ እንግዲህ ያንን ሁሉ የታጠቀች ነች ለማለት ቢያስቸግርም በመጠኑም ቢሆን ደግሞ መከላከል የሚቻልበት ሁኔታ እያለ ግንባርን አፍርሶ መግደሉ ይሄ በዚህ አይነት የተፈጸመውን ነገር ከልክ አላለፈም ብለን መናገር አንችልም የሚለውን አቋም ነው ወሰድኩኝ እኔ። ተመጣጣኝ አይደለም የተወሰደው እርምጃ ማለት አለማለታቸው በይነታቸው
በራሶቹ መዘመት ነው። እንግዲህ እርስዎን ጨምሮ የኮሚሽኑ ሰብሳቢ፣ ምክትል ሰብሳቢም 8 ሰዎች 8 እዛ በወቅቱ ከነበራችሁት ከሁለት ሰዎች በስተቀር ከእስልምና ከተወከሉት ሼህ ኤልያስ እና ከአዲስ አበባ ዩኒቨርሲቲ ከተወከሉት ዶክተር መኮንን ዲሳሳ ውጭ ሁላችሁም ተመጣጣኝ አይደለም አላችሁ። ትክክል። ከዛ በኋላ ያለው ሁኔታ በጣም አስፈሪ ስለነበር የኮሚሽኑ ዋና ሰብሳቢ ዳኛ ፍሬው ሳሙኤል እንዲሁም ምክትል ሰብሳቢው ዳኛ ወልደ ሚካኤል መሸሻም ሁለቱም ሀገር ጥለው ወጡ። እንዲሁም ከካቶሊካውያን ዘግይተውም ቢሆን እንደዚሁ የኮሚሽኑ አባል ከሀገር ለቀው ወጥተዋል። እርስዎ ላይ የደረሰው ነገር የለም? ያን አቋም በመያዛችሁ መጨረሻ ላይ ደግሞ ፓርላማ ቀርበዋል እርሱም። ከዛ በኋላማ እንግዲህ ምንድን ነው የተደረገው? ያው እንደሚታወቀው ሰብሳቢያችን ፍሬ ህይወት ሀገር ጥሎ ወጣ። እሱ በዚሁ በቦሌ ነው የወጣው። የኤምባሲ አሜሪካ ኤምባሲ ተጠቅሞ ነው ይመስለኛል። ቀጥታ ነው እና ዶክመንቱን ያለውን ነገር ይዞ ነው ተዘጋጅቶ ነው ይመስለኛል። እኛ ሌሎቻችን ያው ሌሎቹ በእግር በዚህ በኬንያ በቦርደር ነው የወጡትና እኔ ወደ ስራዬ ነው ተመለስኩኝ። ወደ አሰበ ተፈሪ ምዕራብ ሐረርጌ ተመለስኩኝ። በዛ ላይ ስራዬን በሚሰራበት ቦታ ላይ ብዙ ከፍተኛ ችግር ነው የደረሰብኝ። በእውነቱ በቤተ ክርስቲያን ውስጥ ከፍተኛ እውከት በማንሳት ሰዎች የተመደቡብኝ ማለት ነው። በቤተ ክርስቲያን በህዝብ ላይ በይሁድ ቀን በህዝብ ላይ ቤተ ክርስቲያን እስከ መቆለፍ መዝጋት። ማንም ያደርጋል? ያው የታዘዙ ሰዎች ናቸው ቤተ ክርስቲያን ውስጥ ያሉ። ቤተ ክርስቲያን በእኔ ላይ የተገዙ ወይም የታዘዙ አገልግሎቱ ተስተጓጉሎ ህዝቡ ተቆጥቶ እኔ ከዛ ተነስቼ ወደ አንድ ቦታ ለመወርወር በስራ ውስጥ ጣልቃ ገብቶ መበጥበጥ አለ አይደለም፣ ለመበደል ለመግፋት እንደዛ ነው አድርጉ ተብለው ነው እና በይሁድ ቀን አሰበ ተፈሪ ይሁድ ቀን ቤተክርስቲያን በህዝብ ላይ ተዘግተዋል። አሰበ ተፈሪ ከተማ ውስጥ ያለችው ልደታ ማርያም ብቻ እኔ ያለሁባት ቦታ ሌሎቹ ተዘግተው እሷ ብቻ ቀረች። እሷን እንደምንም ድምጽ ማጉያ ምናምኑ ተዘግተዋል፣ ዘግቶ ሄዷል ቄሶቹም አድመኞቹ። እኔ ብቻዬን ገብቼ ቅዳሴውን እንደምንም አድርገን ቀድሰን ሰው ሌላ ቦታ የተዘጋው የታጎለባቸው ሰዎች ተሰብስበው መጡ እኛ ጋር። አሁን ቅዳሴውን ለመጨረስ ወደ መጨረሻ ላይ ስንደርስ አድመኞቹ ተሰብስበው መጡ። ከዛ በኋላ የአቋም መግለጫም ጽፈው ይዘው ነበረ። ከዛ በኋላ ቅዳሴውን እንደጨረስን መጡና ድምጽ ማጉያውን ከፋፈቱ እና መድረኩን ወደ መቆጣጠር ገቡ። እንደዛ አድርገው እኔንም እንግዲህ ወደ መግፋት ገቡ። አቋም መግለጫው ምንድን ነው? ምን አደረጉ ነው? እንግዲህ ከእሳቸው ጋር አንሰራም፣ ያው እኔን ለመግፋት ነው ጉዳይ። እንግዲህ ይሄ ጥቃት ነው። በአጣሪ ኮሚሽኑ አቋም በመውሰዱ ፓትርያርኩን አላገኟቸውም? ከዛ በኋላ ፓትርያርኩ እንግዲህ ነፍሳቸውን ይማርና ቅዱስ አባታችን ብፁዕ ቅዱስ አቡነ ጳውሎስ በጣም ይወዱኝ ነበረ፣ ወዳጄ ናቸው እና መጨረሻ ላይ ቤተ ክርስቲያንን እንዳትሸጥ ነው ያሉኝ። ቤተ ክርስቲያኑን እንዳትሸጥ ከሌሎች ጋር ተባብረህ ብለው በምስጢር ነው ይሄ ቅዱስ አባታችን ይህን አቋም በመያዘው ማለት ነው። ይህችን አቋም ስለያዝኩኝ እንግዲህ እሳቸው እውነት ቦታ ነው ያሉትና ከሌሎች ጋር ተባብረ ቤተ ክርስቲያኒቷን እንዳትሸጣት አደራህን ነው ያሉኝ። ኖረ አልሸጥም፣ ቅዱስ አባታችን አልሸጥም፣ ምንም አሁንም አቋሜን አስተካክላለሁ አጥፍቼ ከሆነ ብዬ ነው ከፊታቸው የወጣሁኝ ማለት ነውና ከዛ በኋላ እንግዲህ ያው ክቡር ጠቅላይ ሚኒስትሩ ጥሪ ያደረገ ያው አቶ መለስ ማለት ነው። አቶ መለስ እና አዲስ እንደገና ሪኦርጋናይዝ ተደርጎ እንደገና አዲስ ኮሚቴ ተዋቅሮ በዛ መልክ እንደገና ተመልሰን ወደ ፓርላማ
ተገደን እንድንገባ እንትን ሪፖርታችሁ ላይ በኋላ ሁለቱንም አይቼዋለሁና በአሜሪካ ምክር ቤት እነ ዳኛ ፍሬህይወት ያቀረቡትንም በኋላ ደግሞ ፓርላማ የቀረበው ላይ ይዘቱ ላይ ልዩነት የለውም። እዛ ላይ የተዘረዘሩ ነገሮች አንድ ናቸው። ልዩነቱ ተመጣጣኝ ነው የሚል ድምፅ እንዲሰጡ ተደረገ። ከዛ በኋላ ነው የሚለውም ነገር እኛ ነውም አይደለምም አላልኩም። እኔ ከዛ በኋላ በድምፅ አላለችውም። ዝም ብዬ ፓርላማ ገብቻለሁ። ኦኬ ታይቼ ነው ወጣሁኝ እንጂ ምንም የተናገርኩት አቋም አልተወሰደ። ከዛ በፊት የለም እኔ አቋም አልወሰድኩም። ከዛ አቋም አንድ ጊዜ ነው የሚወሰደው፣ ግን ዝም ብዬ ገብቻለሁ። ምክንያቱም ከዛ ከቀረው ምንድን ነው ይሉኛል። ገብቼ ቁጭ ብዬ እነሱ ሪፖርቱን አዘጋጅተው እናንተን ግቡ ነው ያሏችሁ? አዎ። እና በአዲሱ አንድ ዶክተር አሉ በሳቸው ሰብሳቢነት፣ አዎ በሳቸው ሰብሳቢነት ነው። ከዛ በኋላ እኔ ገብቼ ቁጭ አልኩኝ። ተሰምቼ አዳምጬ ነው ወጣሁኝ። በእውነቱ ከሆነ ከካቶሊካውያንም አቶ ምትኩ ተሾመም እንደዚሁ ነበሩ። መጨረሻ ላይ አገር ለቀው ወጡ። እሳቸው ሁሉም ወጥቷል፣ ሁለቱም ወጥቷል። ከዛ በኋላ እርስዎ ካሰበ ተፈሪ አሁን ጭሮ ከሚባለው ሀገረ ስብከት ነበሩ። ከዛ ወዴት ሄዱ? ከዛ በኋላማ ምንድን ነው የተደረገው? የተከሰተው ያ በእሁድ ቀን በምእመናን ላይ የተዘጋው የቤተ ክርስቲያን ጉዳይ ተጣርቶ ለምንድን ነው በህዝብ ላይ ቤተ ክርስቲያን የተዘጋው፣ ማን ነው ጥፋተኛ የሚለውን ነገር ቅዱስ ሲኖዶስ አጣርቶ ያምጣ ተብሎ ልኡካን ቡድን ቅዱስ ሲኖዶስ ተመድቦ መጡ ወደ አሰበ ተፈሪ። ከዛ በኋላ ያ ነገር ተጣራ። ሲጣራ ጉዳዩ ምንም እኔ ጥፋተኛ አልሆንኩም፣ በእኔ ጥፋት እንዳልነበረ ታወቀ። ምን ጥፋት ብለው ነው እነሱ የሚጠቅሱት? እንግዲህ ጥፋት ቢኖርብኝ እኔን ከዛ አንስቶ ለመወርወር ነው የተፈለገው። በፊትም ሰዎችን አቀናጅተው እዛ ሁከት እንዲነሳ ቤተክርስቲያን እንዲዘጋ የተደረገው ታዘው ነው። ከጠቅላይ ቤተ ክህነት ነፍሳቸውን ይማርና ቅዱስነታቸው ሲናገሩ ለእኔ ስራ አስኪያጅ የኔ ስራ አስኪያጅ ነው አስነስቶ ስንጣላ የነበረው በወቅቱ ማለት ነው። ታዞ ነው እንግዲህ እሱ በለው የሚል ነገር ነበረ። ሰው ሰምቶ ያየ ሰው ነግሮኛልና ይህንን አሁን እንግዲህ መናገርም አያስፈልግም። ሰው ምናልባት አሁን አንዳንዴ ለመውቀስ ምናምን ሳይሆን የታለፉ ነገሮችን ማስቀመጥ ምናልባት ነገ ተመሳሳይ ነገር እንዳይፈጸም ማስተማሪያም ይሆናል በሚልም ነው። አዎ እንግዲህ ምንድነው በለው የኔን ስራ አስኪያጅ ከሱ ጋራ ነው የምንጣላው። እሱ ደግሞ ሰራተኞቹን በሙሉ አዞ አትታዘዟቸው፣ እሳቸውን ከዚህ አባረን ሌላ አባት ይመጣልናል እያለ እንዳይሰሩ ያደርግ ነበር። እኔ ደግሞ ህዝቡን ይዤ ነው የምሞግተው። ህዝቡ ደግሞ ከኔ ጋራ ነው፣ የክልሉ መንግስትም ከኔ ጋራ ነው። ለምንድን ነው ቋንቋቸውን አውቃለሁ፣ ኦሮሞ ነኝ። በዚህ ምክንያት አይደለም ክርስቲያን ሙስሊሙ እየመጣ ወንጌል ይሰማል። ማታ ማታ ቆቡን ሁሉ አድርጎ ሙስሊሙ ገብቶ ሲማር አይቻልም። እግዚአብሔር ቃል ስለሆነ ማለት ነው፣ በኦሮምኛ ሲሰበክ ማለት ነው። እና በዚህ ምክንያት ሰላም በክርስቲያኖችና በሙስሊሞች መካከል ሰላም ወርዶ ህዝብ መንግስትም በጣም ተደስቶ ነበር። እንደው ዱርዬዎች የነበሩ ከተማ ውስጥ ይጠጡ ይሰክሩ የነበሩ ሁሉ ወንጌል እየተማረ ነው ቤተክርስቲያን እየመጣና ፍቅረ ሰላም አንድነት ወርዶ ስለነበረ መንግስትም ይደግፈኝ ነበር። በዚህ ምክንያት ያ የታዘዘው አልተሳካም፣ አልሆነም ማለት ነው። አልሆነም እና ስለዚህ ስላልተሳካ ያው እኔ በአሸናፊነት ወጣሁኝ። ምንም ጥፋት አልተገኘብኝም። ይሁንና ውጤቱ ለእኔ ነው የተወሰነው ማለት ነው። እና ቅዱስነታቸውም ያንን ላለመፈረም ትንሽ አንገራግረው ነበር። 1 2 ወር 3 ወር እንግዲህ እሳቸው ፈርመው ነው የሚያጸድቁት። ውሳኔው ከተወሰነ በኋላ አልፈርምም ብለው አስቸግረው ነበረ፣ እምቢ ብለው ነበረ። በኋላ እኔም አልቅሼ ካልሆነ እንግዲህ እወጣለሁ፣ እጠፋለሁ፣ ወደ ውጪ የሚፈልገኝ ህዝብ ስላለ ወደ ሌላ ሀገር ሄጄ እኖራለሁ ብዬ ሳለቅስ የመንግስት አካላት ሰሙ፣ ተው ምናምን ብለው አረጋግተውኝ ከዛ በኋላ ሄደው ነገሯቸው።
ከዛ በኋላ ያንን ፈረሙ። ከተፈረመ በኋላ ውሳኔው ለእኔ መጣ፣ ለምዕራብ ሐረርጌ መጣ። ጥፋተኞች አድማ የመቱ እነዚያ ያደረጉ ሰዎች የተወሰነባቸው ከስራቸው ዝቅ እንዲደረጉ እንደዚህ ነገር ነው፣ ቅጣት ነገር ነው የተወሰነው። እና ያንን አፕላይ ኢምፕሊመንት ሳደርገው ስራ ላይ ማዋል ሲጀምር ስራ አስኪያጁን አስነሳሁት፣ ቀየርኩ፣ ሌላ ተካው። እንዲህ ያልኩኝ ሲሄድ በዚህ መካከል ወደ ውጭ ሀገር መሄድ አለብኝ ተባልኩኝ። ወደ አሜሪካ ተመድበሃል የሚል ነገር። አሜሪካ የት? ካሊፎርኒያ ሊቀ ጳጳስ የካሊፎርኒያ ሊቀ ጳጳስ ሆነ እንድትሰራ መድበናሃል። እንዴ ቅዱስ አባታችን፣ እኔ ከቅዱስነቱ ጋር እስከ መጋጨት መጣላት ደርሼ ያቀናሁትን ሀገረ ስብከቴን ትቼ የት ሄዳለሁ? አልሄድም፣ እኔ አልሄድም ስላቸው፣ ምን ያንተው እኮ ነው፣ ምን ችግር አለ? ውጭ ሄደ እኮ በገንዘብም በፋይናንስም ትረዳዋል፣ በዚህ ላይ ደግሞ ትማራለህ አሉኝ። ትምህርት እንደምወድ ያውቃሉ። ዶክትሬትህን ሰርተህ ትመጣለህ እኮ ውጭ ወጣ ብሎ ማየትም በጣም ይወዱኝ ነበረ። ወጣ ብሎ ውጭ ሀገርንም አይቶ መምጣት እኮ ጥሩ ነው ብለው መከሩኝና አሳመኑኝ። እሺ ያልኳቸው። በዚህ ምክንያት ወደ ካሊፎርኒያ፣ ሰሜን አሜሪካ ካሊፎርኒያ ተመድቤ ሄድኩኝ ማለት ነው። እዛ እንግዲህ ምን ያህል ጊዜ ያገለገሉ? ካሊፎርኒያ 3-4 ዓመት እንዳገለገልኩኝ። ከዛ በኋላ ደግሞ ነገረ ሰሪዎች እንደተነሱና ወደ አገር ቤት መመለስ አለበት ብለው ትምህርቶን ጀምሯል። በዛ ሰዓት ጀምር ያለው ትምህርት እንግዲህ ትማራለህ ብለውኝ ነበር እሳቸው። እዚህ ሀገር ማስተርሶን ይዘዋል። ዶክተሬት ሊማሩ ነው በዛው። እንግዲህ ባችለር ነው ያለኝ። ከዚህ ሲሄዱ ኦኬ፣ ባችለር የመጀመሪያ ዲግሪ ነው ያለኝ። አሁን ልክ እዛ ትምህርቴን ፕሮሰስ እያደረግኩኝ እየተመዘገብኩ ሳለሁ ተቀይራል ወደ ሀገር ቤት የሚል ወረቀት መጣ። አይ እንግዲህ ቅዱስ አባታችን ያው ለቅዱስነቱ ቃል ገብቻለሁ፣ ቅዱስነቱም ትማራለህ ብለው ፈቅደውልኝ ነው ወደዚህ የላኩኝና ስለዚህ አሁን በገቡልኝ ቃል መሰረት ትምህርት ጀምሬ ነው ያለሁት። ይህንን የጀመርኩትን ጨርሼ እመጣለሁ። እስከዛው ድረስ ቅዱስነቱ ይታገሱኝ፣ በጸሎቶ ያስቡኝ። ቅዱስ ሲኖዶስም ይህንኑ አውቆ እንዲታገሰኝ ብዬ ጻፍኩኝ እና ከዛ በኋላ ይወገዝልኝ ይረገም ተብሎ ስብሰባ ላይ ስነሳ እንደ እርሱ አይደሉም እንደ የፈቀዱላቸው እንዲማሩ ሄደው እንዲማሩ ያደረጓቸው እርሱ አይደሉም እንደ ለምንድን ነው አሁን ደግሞ እንዲወገዙ የሚደረጉት? በምን ምክንያት ነው ብለው አባቶችም እየተቆጡ፣ በዚህ ምክንያት እኔ ትምህርቴን ቀጠልኩኝ። በሂደት ላይ ደሞዝ የተያዘ እዚህ ያለው ደሞዝ ለእናቴ ነበረ ቆርጬ ሄድኩኝ። በኋላ ደሞዜ ቆመ ማለት ነው። አቡነ ጳውሎስ እያሉ ነው? አዎ። ደሞዜ ሲቆም እናቴ የምትታከምበትን አጣች። ብፁዓን አባቶች በብፁዕ አቡነ ሳዊሮስ አስተባባሪነት ለ1 ዓመት ያህል ገንዘብ ከብፁዓን አባቶች ተለቅሞ ስትታከምበት ቆየች። ከዚህ በኋላ መታከሚያ ገንዘብ በማጣት አረፈች እናቴ፣ ሞተች ማለት ነው። እኔ መጥቼ እንዳልቀብራት አሳይለም ጠይቄ ነው ያለውኝ። ከአሜሪካ መውጣት አልችልም ነበረ። ያው እንግዲህ ውዝግቡ ከተፈጠረ በኋላ ማለት ነው። ውዝግቡ ከተፈጠረ በኋላ እኔ እየተማርኩኝ እንደገና በአንድ በኩል ደግሞ አሳይለም እየጠየቅኩ ነበረ። ያም በህግ በኩል ተፈቅዶልኝ በህግ በኩል እየሰራሁ ቆየሁ። ኦባማ ከመውረዱ በፊት ያው ተፈቀደልኝ ማለት ነው። እና በዚህ መልክ እናቴንም አጣኋት። ይህን ሁሉ መከራ ተቀብያለሁ። ብዙ ነው ተነግሮ አያልቅም። ከዛ በኋላ ትምህርቶን ቀጠሉ ፒኤችዲ። ከዛ በኋላ እንግዲህ ወደ ሀገር ቤት መጥቼ እዚህ ያለኝን ከትምህርት ቤት ዶክመንት ወደ የምማርበት ቦታ ለማስተላለፍ አስቸጋሪ ስለሚሆን ይሄ የትምህርት ዶክመንት ማስተላለፍ አልተቻለም። ያን ጊዜ መንፈሳዊ ኮሌጅ ቅድስት ሥላሴ መንፈሳዊ ኮሌጅ ሙከት ነበረ፣ ሰላም የለም እና
በስልክ ተላልኬ ምንም ወደዛ ዶክመንት ማስተላለፍ ስላልቻልኩ እድል ተሰጠኝ። ወደ ኋላ ተመልሰ ባችለር የመጀመሪያውን ዲግሪ ተማርና ከዛ ትሄዳለህ አሉኝ። ከዛ ባችለር እና ማስተርሱን አንድ ላይ ሰጡኝ፣ ተፈቀደልኝ። ጨርሰው ኦኬ። እንን በአጭር ጊዜ ውስጥ ተምሬ ጨረስኩኝ። በጣም ትምህርት ቀላል ነው። በውጭ ሀገር ማቴሪያሉ ማኑዋል ስላለ ችግር የለውም። እዛ ጨረስኩኝ። እሱን ስጨርስ ወደ ማስተርሴን ስጨርስ ወደ ፒኤችዲ ደግሞ ገባሁኝ። እሱንም በእግዚአብሔር ፈቃድ ሰርቼ ጨረስኩ። ከዛ በኋላ ዶክትሬቴን ከጨረስኩ በኋላ እንግዲህ ይህንን የማደርገው በአንድ በኩል ስራም በዩኒቨርሲቲ ውስጥ አንዳንድ ጊዜ ተቀጥሬ ይሰራ ነበረ 7 ዓመት። ገቢ ምንጭ ስለሌሎት ማለት ነው። አዎ ቤተ ክርስቲያን በእጄ እንዳልጸልይ የሀገር ከርተዋል። ስለዚህ አትቀበሉት ቤተ ክርስቲያን ውስጥ እንዳይገባ ተብሎ አናውንስ ተደርጓል። አቡነ ፋኑኤል በዚህ ላይ ጎበዝ አይደሉም። ያኔ በትእዛዝ ማለት ነው እሳቸው ነበሩ ከኔ የተቀበሉት ማለት ነው። እና በየአብያተ ክርስቲያናቱ አናውንስ ተደርጎ ቤተ ክርስቲያን ገብተው እንዳይጸልዩ እናንተ ጋር ሀገር የከዱ ናቸው፣ ህገወጥ ናቸው ተብሎ ስም የማጥፋት ዘመቻ ብዙ ነገር ነው ያለው፣ ተነግሮ አያልቅምና ስለዚህ ስራም በአንድ በኩል በአንድ ዩኒቨርሲቲ ፖርትላንድ ፎክስ ዩኒቨርሲቲ የሚባል አለ። እዛ ውስጥ አንድ ታላቅ ሰው ነበሩ፣ ስቴፋን የሚባሉ ፕሮፌሰር ስቴፋን። ከእሳቸው ጋር ተገናኝቼ እሳቸው ደግሞ የሚሰሩት በሚገርምህ ነገር የኢትዮጵያ ብራና ላይ ጥናት የሚያደርጉ ሰው ናቸው። እና የኢትዮጵያ ብራና ደግሞ እንግዲህ እኔ ያደኩበት የኖርኩበት ነውና እሱን መተርጎም ወደ እንግሊዝኛ መተርጎም ዲጂታይዝ ማድረግ 7 ዓመት ሰራሁኝ። ጥሩ አጋጣሚ። በጣም ገቢም አገኘው፣ መኪና ገዛው፣ በጣም ተመቸኝ ማለት ነው። ከዚያ በኋላ ትምህርቴን ስጨርስ በጣም ኑሮ ተመቸኝና ትምህርቴን ከጨረስኩ በኋላ ራሴን ወደ መጠየቅ ተመለስኩ። እንዴ ስራ እየሰራው ገንዘብ እየሰበሰብኩ ከቤተ ክርስቲያን ርቄ ዝም ብዬ መንደር ውስጥ ገብቼ መቀመጥ አለብኝ እንዴ? ለዚህ ነው ይሄ አባታዊ ቃል ኪዳን የተቀበልኩት ጳጳስ ሆኜ የተሾምኩት? ይህንን ልሰራ ነው? አይሆንም። ከራሴ ጋር ሞግተው እዛው ከሚጠሉኝ ሰዎች ጋር እጄ መሞገት አለብኝ፣ እዛችሁ መሞት አለብኝ። ሲያትል ዋሽንግተን የሚባል ቦታ ሄጄ የምቀመጥበት ቦታ ላይ ወንጌል ማስተማር የምኖርበት ቤት ውስጥ ጀመሩ። ሊጠይቁኝ የሚመጡን ሰዎች ወንጌል ማስተማር፣ መጸለይ ፕሮግራም አውጥቼ ጉባኤው እየሰፋ ሄደ። መንገድ ተዘጋ። ከጊዜ በኋላ ሰው መኪና የሚቆምበት ቦታ ጠፋ ከህዝቡ ብዛት የተነሳ። ከዛ በኋላ እየሰፋ ሲሄድ መጨረሻ ላይ ህዝቡ ራሱ ተሰብስቦ ብፁዕ አባታችን ቤተ ክርስቲያን ሄደው የሚጸልዩበት የሚቆርቡበት ቦታ የለዎትም፣ እኛም ከእርሶ ጋራ እዚህ እየተማርን ነው፣ እኛም መጸለይ መቁረብ እንፈልጋለን፣ ቤተ ክርስቲያን ለምን አይከፍቱም አሉኝ። መልካም ነገር ነው። ኮሚቴ መርጠን ቤተ ክርስቲያን ለራሴ ቤተ ክርስቲያን ከፈትኩኝ። ያ ቤተ ክርስቲያን አሁን ሲያትል ዋሽንግተን ውስጥ አለ። ምን ቤተ ክርስቲያን ነው? ደብረ ገሊላ ቅዱስ ባለ ወልድ ወቅዱስ ሩፋኤል ዋሽንግተን ስቴት ሲያትል ከተማ ውስጥ። አዎ። በመሀል ላይ ትምህርት እየተማሩ ትንሽ ችግር ነገር ገጥሞት ነበር መሰለኝ። ያው እኮ ዘመቻ ነው። ፋይናንሻሊም ይሄኛው አሁን ያሉት ብራናውን መተርጎሙ እንዲህ አይነት ነገር ከዛ በፊትም ብዙ መከራ ነው ያሳለፍኩኝ። በኋላ ላይ እንግዲህ ባልወልድ ቤተክርስቲያን ሲያትል ከምዕመናን ጋር ያንን ቤተክርስቲያን ይዘው እንትን እያሉ እያለም ከአዲስ አበባው ሲኖዶስ ጋር እንዴት ግንኙነት ጀመሩ? ከዛ በኋላ ያንን እንግዲህ ቤተክርስቲያን እያገለገልኩኝ እኔ በእውነቱ ገለልተኛ የሚል ቤተክርስቲያን ሳይሆን የሲኖዶሱን በሲኖዶሱ ስር ሆኜ እነሱ ባይቀበሉኝም ማለት ነው። አዲስ አበባ እዛ አካባቢ ያሉ ሰዎች አይቀበሉኝ። የአዲስ አበባ ምን ተቀብሎኛል፣ ሲመጣም ተቀብሎኛል። ግን ምንድነው እዛ ያሉት ፖለቲከኞቹ
ያፈነገጠ ነው ሀገር የከዳ ነውና እሱ የከፈተው ቤተክርስቲያንም ትክክለኛ ቤተክርስቲያን አይደለም፣ አትሄዱ እያሉ ነው የሚሰብኩት አሉ አይደል? ሰባኪያነ ወንጌል እነዚህ የራሳቸውን እያደራጁ ዛሬም እኮ የካህናት ህብረት ማህበረ መነኮሳት ምን ትሰያሉ እየተቃወሙን አይደለም እንዴ? አሜሪካ ምን ችግር አለ? እየተደራጁ መቃወም ነው። እና ህገ ወጥ ነው ወይም ደግሞ የኦሮሞ ፓትርያርክ መሆን ይፈልጋል። ከዘር ጋር ያያይዛሉ፣ ከፖለቲካ ጋር ያያይዛሉ። አንዳንድ ጊዜ ንጽህና ቅድስና የለውም። አሜሪካን ወዶ ነው ከሃይማኖቱ ከጵጵስናው አሜሪካን እቺ የኃጢአት ከተማ ወዶ ነው ተማርኳል በአሜሪካ ውበት። ይሄ የሃይማኖት አባት ሊሆን የማይገባም እያሉ ስም የማጥፋት ዘመቻ የማንቆሻሽ እንደው አድርገው ስሜን በክለው ከዛ በኋላ እንግዲህ እግዚአብሔር መቼም እግዚአብሔር አሸናፊ እግዚአብሔር ነውና የነበረው ስርዓት አልፎ አዲስ ስርዓት መጣ። በኢትዮጵያ ውስጥ አዲስ ስርዓት ሲመጣ የውጪ ሲኖዶስ ከሀገር ቤቱ ሲኖዶስ ጋር እንዲቀላቀል ተፈቀደ። በመንግስት ደረጃ ማለት ነው። እርቅ ወረደ። አዎ እርቀ ሰላም ወረደ ማለት ነው። እርቀ ሰላም ወርዶ በዛ ውስጥ እንኳን ተሳታፊ ለመሆን ዋሽንግተን ዲሲ ድረስ ጠቅላይ ሚኒስትሩ መጥቶ ንግግር ሲያደርግ እሳተፋለሁ ብዬ ከሲያትል ዋሽንግተን ዲሲ መጥቼ ነበረ። እዛ ጠቅላይ ሚኒስትሩ ንግግር ያደረገበት ኮንቬንሽን ሴንተር እዛ እንዳልገባ ተከልክዬ እንዳልገባ አሁን ያሉት ብፁዓን አባቶች ናቸው። እንዳልገባ ተደርጌ እዛም ሳልገባ ቀረሁኝ። አዝኜ ከዛ በኋላ ቀረሁ። ከዛ በኋላ በኤምባሲ በኩል አንዳንድ ሰዎችን ያነጋገርኩኝ የሆነ ሆኖ መጨረሻ ላይ ለኔም አንደኛ ግሪን ካርዱ ስለመጣልኝ፣ ሁለተኛ መንግስት በኢትዮጵያ ውስጥ የተቀየረ በመሆኑ እንደ ልቤ መውጣት መግባት እንደምችል የአሜሪካ ሕግ ያረጋገጠልኝ ማለት ነው። ዋስትና አገኘው። ከዛ በኋላ ያው አቡነ ሳዊሮስ ይጠይቁኛል። ጓደኛዬ ስለሆኑ ወንድሜ ናቸው። አንድ ሰፈር ነንና አንዳንድ ጊዜ አልፎ ብንጋጭም ያው ወንድም ለወንድሜ ከጀለ እና ካልመጣ ነገሩ ወደ ክፉ እየሄደ ነው፣ ካልመጣ ዘንድሮ ትወገዛለህ የሚል ነገር ነበር። እንግዲህ በተለይ ከውጭ ሀገር የመጡት ከገቡ በኋላ ጥቅምት ላይ ባለው ሲኖዶስ ላይ ዝግጅት ነበር። ከዛ በኋላ እኔ ቀድሜ መጣሁኛ ቀድሜ መጣሁኝና ከሌሎች አባቶች ጋር ተቀላቅዬ ሲኖዶስ ላይ ገባሁኝ። በእውነት ቅዱስ ፓትርያርኩ እንኳን ትንሽ ከረር ብለው ነበረ። የለም እሳቸው ስራ መመደብ የለባቸውም መቆየት አለባቸው። የእሳቸውን ጉዳይ አሁን እዚህ ላይ ተመልሶ ስራም ልንሰጣቸው አይገባም። የት እንደነበሩ ገና መርምረን ቀኖና ሰጥተን ምናምን የሚል ነገር ነበረ። አይ እርቀ ሰላም ከተባለ እርቀ ሰላም ነው። የውጭዎቹ ደገፉኝ። ምን ያጠፉት ነገር አለ? እሳቸው እርቀ ሰላም ከተባለ ለሁሉም ነው ሰላም የሚደረገውና እኔ እንግዲህ ስለ እኔ ጉዳይ ውይይት በሚደረግበት ጊዜ እኔ እወጣለሁ ከጉባኤ ላይ። አሰራሩ እንደዛ ነው። የራስን ችግር አልሰማም እና ወጥቼ ከውጪ አንድ የተወሰኑ ሰዎች ሲቃወሙኝ፣ አብዛኛው ግን በተለይ እነ ብፁዕ አቡነ ዮሴፍ አሁን የሐዋሳው እየተከራከሩ የተለየ ያደረጉት ነገር ምን አለ? እሳቸው ብቻ ተለይተው የሚቀሩበት ምክንያት ምን አለ ብለው ሞግተው ከውጭ የመጡት አባቶች በእውነት ከሀገር ውስጥም ያሉት ሁሉ አንድ ላይ ሆነው ከተወሰኑ ሰዎች በስተቀር ማለት ነው። እና ከዛ በኋላ ያው ማኒሶታ ተመደብኩኝ ማለት ነው። ከውጭ የመጡት አሜሪካን ከፋፍለው ያዙትና ለኔ ማኒሶታ ተሰጠኝ። ማኒሶታና አካባቢዋ ማለት ነው። በመሀል ግን አሁን አንድ ነገር አነሱ። እርስዎ ላይ ዘመቻ ሲከፍቱ የኦሮሞ ፓትርያርክ ለማድረግ የሚል ነገር አንስተዋልና ግን በመሀል ላይ የኦሮሞ እንቅስቃሴ በጣም የጠነከረበት ወቅት ላይ እንደዚህ አይነት የኦሮሞ ፖለቲከኞች እርስዎን እንደቀረቦት በግሌም ሰምቼ ነበር። እንደዚህ አይነት ሙከራ ነበር። እንደው ጥሩ አስታወስከኝ ሲሳይ። በጣም እኔም እንኳን ረስቼው ነበር። እውነት ነው። አሜሪካ እንግዲህ ሁሉም ሰው የሚኖርበት ሀገር አይደለም እና ኦሮሞዎች ነበሩ እዛ
ስለዚህ ምንድን ነው ያሉኝ፣ ወደ ዋሽንግተን ዲሲ አካባቢ የኦሮሞ ድርጅት እንዳለ ታውቃለህ? እዛ ተጠርቼ ነበርና ምንድን ነው ያሉኝ፣ የአንድ ጊዜ ቸርች ክፈትልንና ገለልተኛ የሆነ የኦሮሞ ቤተ ክርስቲያን አንድ ጊዜ ትከፍትልንና ማዕከል አድርገን አንተን እዚሁ ፓትርያርክ አድርገን እናስቀምጥሃለን። የምትፈልገው መኪና ይገዛልሃል፣ ቤት፣ ማንኛውንም ነገር አድርገን ለአንድ ፓትርያርክ የሚገባውን ክብር ሰጥተን እናስቀምጥሃለን እና ይህንን ፍቀድልን አንተ ነው ያሉኝ። ከዛ በኋላ አላደርግም ነው ያልኩኝ። ይህንን ማድረግ አልችልም፣ እኔ አላደርግም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ናት እንጂ የኦሮሞ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባል ነገር የለም። ኦሮሚያ የሚባለው ሀገር በኢትዮጵያ ውስጥ ያለው አንድ ክፍለ ሀገር ነው እንጂ ለብቻው ተገንጥሎ መኖር አይችልም። እና ስለዚህ ብዬ ስቆጣ እንደው አይሆንም ብዬ ስላቸው በእውነት የተቆጡኝ ሰዎች ነበሩ። ይሄ የኛ ሰው አይደለም ነው ያሉ። ነመኬኛ ሞቲ ኩኒ ነመኬኛ ሞቲ ካባ እቱፍሰኒ ኑትርጋኒ ካባ አልብሰው ነው ወደኛ የላኩት እንጂ የኛ ሰው አይደለም ብለው ተቆጡኝ። እና ከዛ በኋላ እንደውም ችግር ያደርሱብኛል ብዬ ወደ ሆቴሌ ገብቼ ላፕቶፕ ነበረችኝ። ወዲያውኑ ላፕቶፕ ውስጥ ገብቼ ሰርች አድርጌ ትኬት ኦንላይን ራሴ ሬዘርቭ አድርጌ ሌሊት ጠፍቼባቸው ሄድኩኝ። በጣም የሚገርም ነው። ይህን አድርጌ ያለው ለሰውም አልናገርም። ብናገርም ውዳሴ ከንቱ የሚሰማኝም የለም በእውነቱ ከሆነ። ያኔ እንግዲህ ያው ትንሽ ሙቀት ነበር ኦሮሞ ሀገር ምናምን የሚል ነገር የኦሮሞ ወጣቶች እንቅስቃሴ ጊዜ በጣም እዚህ ያለው ሰው ትልቁን ስዕል እያየ የሚሰራ አለ። በሌላ በኩል ደግሞ ውጭ ሆነው የእንቅስቃሴ ኦሮሞ ሀገር ለመመስረት ነው። የኦሮሞ መጀመሪያ ወደዛ ከመግባታቸው በፊት እኮ ያደረጉት ነገር ኮንቬንሽን ነበር። እዛ ኮንቬንሽን ላይ በተለያየ ጊዜ የሙስሊም፣ የፕሮቴስታንት፣ የወቅ የፈታ ተወካዮች ንግግር ሲያደርጉ የኦርቶዶክስ ንግግር አያደርግም ነበር። በዚህ የተነሳ ኦርቶዶክስ የሆኑ ያው የኦሮሞ ብሔርተኝነት የሚደግፉ ሁሉ ቁጣቸውን ገለጹ። የዛን ጊዜ የኦሮሞ ቄስ አተን ነው አሉ። የወቅቱ ክርክር እኛም ራሱ ሚዲያ ላይ ወጥተን የተናገር ነው። ቄስ አይደለም በፒኤችዲ ደረጃ ያሉ ጳጳሳት እንኳን አሉ ስላልፈለጉ ነው የሚለው። ይሄንን ምናልባት ሰምተው ሊሆን ይችላል። ከዛ በኋላ እርሶ ወደ ማደን ሄዱት ማለት ነው ያኔ። በጣም ከዛ በኋላማ በቃ ምን እኔ በዚህኛው በምዕመናኑ በኩል ጦርነት፣ በኦሮሞ ማህበረሰብ በኩል የኛ አይደለም በሚል ጦርነት በመሀል በጣም ነው ተጎዳሁኝ። በእውነት ከባድ ነው። ከባድ ችግር ነው ያስተናገርኩኝ። እግዚአብሔር መቼም ከዛ ሁሉ አሳልፎ ከዚህ ያድርሶኛል። እኔ ጥሩ ነው የምለው ምንድን ነው መከራ መቀበል፣ መገፋት በጣም ጥሩ ነው። እኔ ብዙ ነገር ከዛ ተምሬያለሁ። ብዙ ጸጋ በረከትም አግኝቼበታለሁ። ከእግዚአብሔር ጋራም ለመተዋወቅ እኮ ግዴታ መፈተን ያስፈልጋል። በጣም ነው የማመሰግነው ብፁዕ ዶክተር አቡነ ኤዎስጣቴዎስ። እንግዲህ አሁን ከዛ ሁሉ ነገር በኋላ ወደ ሀገር ቤት መጥተው የሲኖዶሱ አባል ኖት። የኢሉባቡር ሀገረ ስብከት እንዲሁም የመቱ ፈለገ ሕይወት መንፈሳዊ ኮሌጅ የበላይ ስራ አስኪያጅ ኖት ወደ ኃላፊ ኖት እና እዛ አሁን በተለይ እርስዎ ወደዛ አካባቢ ከሄዱ በኋላ ወደ ኢሉ አባቦራ አካባቢ ምን አይነት እንዴት ነው የህብረተሰቡ አቀባበል፣ ተግባሮት? ደስተኛ ኖት በዛ በሚሰራው ስራ? በእርግጥ እውነት ነው፣ ደስተኛ ነኝ። መጀመሪያ ላይ ወደ ኢሉ አባቦር ሲሄድ አንድ እዛ የተመደቡ አባት ታላቅ አባት ነበሩ። በእውነት ከሊቃውንት መካከል አንዱ የሆኑ በደብረ ሊባኖስ ገዳም አድገው ተምረው ብዙ ደቀ መዛሙርት ወይም ሊቃውንት ያፈሩ አባት ነበሩ። ብዙ ኦሮሞ የሆኑ ናቸው እሳቸውም። እና እንግዲህ የቋንቋ ጉዳይ እንደተነጋገር ነው እያደገ የመጣ
የኦሮሞ አባቶችም እየተሾሙ ከአቡነ ብፁዕ ቅዱስ አቡነ ጳውሎስ ጀምሮ እያደገ ነው የመጣውና እኚህ አባት እዛ ላይ ተመድበው ሳሉ ጥሩ እዛ ማስተማር ነው ስራቸው። ኢሉባቦር ማለት ደግሞ የጥንት ሀገር ነው። አንድ ጊዜ የኢትዮጵያ ዋና ከተማም ሆኖ ነበር ለተወሰነ ጊዜ ማለት ነው እና በእንትኑ ጊዜ በወረራው ጊዜ ማለት ነው። በተጨማሪ በቅዱሳን አጽም የከበረ ነው። የብፁዕ አቡነ ጴጥሮስ የፒያሳው የሰማዕቱ ጓደኛቸው አብረው ጵጵስና ከግብጽ የተቀበሉት ብፁዕ አቡነ ሚካኤል ሰማዕትና አርበኛ የጎሬው ይባላሉ። ጎሬ ላይ የተሰዉ ስለሆነ እሳቸው አጽማቸው ያለበት ነው እና ያ ሀገር በጣም የተከበረ ሀገር ነው። የፍቅር ሀገር ነው። የሰላም ሀገር ነው። ኮሽታ የለም። ብሔር ብሔረሰቦች በእኩልነት በነጻነት የሚኖርበት ሀገር ነውና ማሰልጠኛ የካህናት ማሰልጠኛ ከጥንት ጀምሯል። ይህን ምዕራቡን ኢትዮጵያ የሚመግብ የካህናት ማሰልጠኛ ነበረበት የቆየ እሱ ያንን ወደ ኮሌጅ ያሳድገናል። አሁን እኛ አባት ናቸው የሞቱት አባት የጀመሩት የእሳቸው ጀመሩ። ከዛ በኋላ እሳቸው ሲሞቱ ይህን እሳቸው የጀመሩትን ጅምር ወደ ኋላ እንዳይቀር እንዳይጎተት ተብሎ ያን ጊዜ ህዝቡ እና የክልሉ መንግስትና ህዝብ ይምጡልን ሶስታችንን ነው የጠራው። እኔን አቡነ ሳዊሮስንና አቡነ ዜና ማርቆስ ከሶስቱ አንድ ሰው ይመደብልን፣ ሌላ አይምጣብን አይነት ነገር ነው እና በዚህ ምክንያት እኔ እንግዲህ ሚኒሶታ ነበርኩኝ ያኔ። ከዛ በኋላ ሌሎቹ እንደማይችሉ ስራ የበዛባቸው ስለሆነ እንደማይችሉ ገለጡ። አሁን እኔ እንደ አጋጣሚ አሜሪካ ላይ ደርቤ ቅዱስ ሲኖዶስን ፈቅዶ እንደ አጋጣሚ የእግዚአብሔርን ፈቃድ ሆኖ ተመደብኩኝ ማለት በዚህ መልክ ነው የተመደብኩኝ ማለት ነው። እና እንግዲህ ተመድቤ ሲሄድ ያው አገረ ስብከቱ በሌማት ወደ ኋላ የቀረ ነው። እንግዲህ ታሪክ ይኑረው የጥንት ሀገረ ስብከት ይሁን እንጂ በቅዱሳኑ አጽም የከበረ ይሁን እንጂ ታሪክ ያለው ከተማም የኢትዮጵያ ዋና ከተማ ሆና የነበረች ይሁን እንጂ በልማት እንደ ሌሎቹ ሀገረ ስብከት በተለይ በኋላ ተነስተው የሄዱ የገሰገሱ ሀገሮች እንደነ ጅማ ያሉ እንደዚህ በልማት አላደገም። ሀገሩ ወደ ኋላ የቀረ ነው፣ የጎሰቆለ ነው። እና እዛ ከገባሁኝ በኋላ እንቅስቃሴ ለማድረግ ሞክረናል። በተለይም እንግዲህ አሜሪካን ጨርሼ ከአሜሪካ ያው በዚህ በፖለቲካው ምክንያት ሀገር ቤት ይሻለኛል ብዬ እኔም ትቼ መጣሁኝ። ከመጣ በኋላ ፕሮጀክት ቀርጬ ወደ ልማቱ ነው የገባሁኝ። ልማቱን ለማልማት ካህናቱ ብቻ ወይም በልመና ቤተ ክህነትን በመለመን ወይም ባለጸጋዎችን በመለመን ብቻ ሳይሆን ጠቅላላ ህዝቡ የሚሳተፍበትን መድረክ ማመቻቸት ፕሮጀክት ማመቻቸት አለብኝ ብዬ እኔ ራሴ የፈለሰፍኳት ነው። 100 ብር ለቅዱስ ተግባር 100 ከእያንዳንዱ በነፍስ ወከፍ ህፃናት ሳይቀሩ ነፍስ ያለ ሁሉ ካልኩሌት አድርገን ነው እንግዲህ ለምሳሌ ወደ 200,000 300,000 እዛ ውስጥ ካሉ ወደ 25 ሚሊዮን ምናምን ከዛ በላይ ነው የሚገኘው ማለት ነው። በጣም ትልቅ ነገር ነው። ካልኩሌት አድርገን ወደ ህዝቡ ገባን። አሰልጥነን ስልጠና ሰጥተን ካህናቱን ሁሉ 6 ወር ምናምን ገባን። ተጀምሮ የቆሙ ፕሮጀክቶች አሁን ቀጥለው በተገኘው እንትን ነው ማለት ነው። በተገኘው ውጤት አሁን ህንፃ ገቢ የሚያስገኙ ህንፃዎች የልማት ህንፃዎች እየተሰሩ ናቸው። በአሁኑ ሰዓት እየተፋጠነ ነው ያለው። ኮሌጁ እያስተማረ ነው ያለው። በእኔ ጊዜ ነው የተከፈተው። እሱንም ታግለን ነው። ምናልባት እንግዲህ ሰምታችሁ ይሆናል። ለሌሎቹ ተፈቅዶ እኛን ወደ ኋላ አስቀርቶብን ነበር። ለምን ይቀራል? መቅረት የለበትም ብዬ ታግዬ ለህዝብ ምን ይዤ እገባለሁ ብዬ ተናግሬ ነው። እዛ በኋላ እስከ ጠቅላይ ሚኒስትሩ ደርሶ ኢሉባቦር ላይ የሚከፈተውም ኮሌጅ ይከፈታል ተብሏል። ቃል ተገብቷል። ታረቁ ተብሎ ነው ወደ እርቅ ሰላም የገባ ነውና በዛ መሰረት ኮሌጁም ተከፍቶ አሁን
ሁለተኛ ዓመት እያጠናቀቀ ነው ያለው። በሚቀጥለው በዲፕሎማ ነው የጀመርነው፣ ይመረቃሉ ማለት ነው። እና ስራውን እየሰራን በጎን ኮንስትራክሽን ህንፃዎቹን ተጨማሪ ህንፃዎችን እየገነባን እየለመንን ህዝቡን እያሳተፍን የልማት ስራዎችን አትክልት፣ ማንጎ፣ አፕል፣ ማንጎ፣ ሌሎችም አሉ አትክልቶች፣ እነዚህን ሙዝ፣ እነዚህን እየሰራን አቮካዶ የሚመረትበት ሀገር ነው። ለም ቦታ ይታወቃል። ከብትም ማርባት ይቻላል። ላም፣ ማር የማር ሀገር ነው። ቡና አለ። ሻይ ደግሞ አለ። ሻይ ቅጠል ሻይ ይመረታል። እሱንም እያመረትን ወደ ልማት ገብተን አሁን በጥሩ ደረጃ ላይ ነው ያለው። በዚህ መልክ አሁን ጉድ ተብሏል። የቢዝነስ ሰዎች ነጋዴዎቹ ተሰብስበው ነጥብ ሰጡኝ። በአንድ አመት ውስጥ የተሰራውን 9.5 በአንድ አመት ውስጥ አስመዝግቧል ተብዬ እንደ አደራህን እንዳትለወጥ እንዳትሄድብን ተብዬ ከዚህ በኋላ ብቻህን አይደለም የምትሰራው፣ አብረንህ እንሰራለን ከአንተ ጋራ ባለጸጋዎቹ ሀብታሞቹ በሙሉ እንዲህ የሚሰራ ሰው ካገኘን እኛ አብረን ነው የምንሰራው ተብሎ አሁን በፍቅር በሰላም ሆነ አብረን እየሰራን ነው ያለነው ማለት ነው። ትልቅ ነገር ነው እንግዲህ ያው ልማቱም ለምእመኑም ጭምር የሚጠቅም ነው፣ ለቤተ ክርስቲያኒቱም ትልቅ እርምጃ ነውና እንግዲህ ስራው የበለጠ የተቃና እንዲሆን እንመኛለን። እንግዲህ ደግሞ ጊዜ ምናምን ሁኔታዎች ሲመቻቹ ምናልባት አሁን የሚያወሩትን በአካልም ተገኝተን እየቀረጽንም የምንልበት ወቅት ሊኖር ይችላል። ብፁዕ አቡነ ኤዎስጣቴዎስ በጣም ነው የማመሰግነው። እንግዲህ በሌላም ጊዜ ባሉ ጉዳዮች ላይ እንደዚህ እድሉ እንደሚሰጡን አምናለሁ። እንደ ማጠቃለያ የሚያነሱት ነገር ካለ በእሱ እናጠቃለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ማነሳው ነገር ቢኖር ሉዓላዊ ሚዲያን ማመስገን ነው። ለእውነት የቆመ በእውነት እንደው ሉዓላዊ ሚዲያ ድሮም ያው አውቀሃለሁ ሲሳይ፣ እንግባባለን። አንተ በጣም እውቀት የተለየ ነው። ሚዛናዊ የሆነ ሪዝነብል ምክንያታዊ የሆንክ ሰው ነህና አሁንም በእውነቱ በዚህ በሉዓላዊ ሚዲያ ስር ያሉትን ኮሜንቶች አንዳንድ ጊዜ እንደ ወንጌል ነው የማነበውና ኮሜንቶቹ እውቀትና ሙያ ተገናኝቶ የሚባል ግጥም ሁሉ ተደርድሮ አግኝቻለሁና በጣም ነው የሚያረካኝ በእውነት ሚዛን እውነቱን የተደበቀውን ቁልጭልጭ አድርገህ ስታስረዳ በጣም ለእውነት የቆመ ነው። ይሄ ለማንም አይደለም። እውነት መናገር ለሀገርም ይበጃል። ውሸት እኮ ነው ሀገርን እያፈረሰ ያለው እና ውሸት ነው ሀገርን እያፈረሰ ያለው። እኔ ይቅርታ አድርግልኝና አባባሎች እነዚህ አባባሎች በመጽሐፍ ቅዱስም የተነገረው ከአነጋገር የተነሳ ይፈረድብሃል፣ ከአነጋገር የተነሳ ይፈረድብሃል፣ ከአነጋገር የተነሳ ይፈረድልሃል የሚባል ነገር አለና እኛን የኢትዮጵያን ሕዝብ እየጎዳን አባባል ነው። አባባል አንዳንድ የምንሰነዝራቸው ቃላት እያቆስለን ማለት ነው። እያቆስለን ያቁስላችን አልድን ብሎ አሁን መከራችን እያየን ነው ያለ ነው ማለት ለዘመናት የቆየ ቁስል ሆኖ እየሆነብን ማለት ነው። ሚኒሶታ ሳለው ኦሮሞዎች አሉ፣ እዛ ወለጋዎች ይበዛሉ። ኦሮሞዎች ከየትም የመጡ ኦሮሞዎች አሉና አብዛኛው ፕሮቴስታንት ነው እንደምታውቀው ሚኒሶታ ውስጥ። ግን ኦርቶዶክሶች ደግሞ በየቤታቸው ጸሎት የሚጸልዩ እንዲሁ ነበሩ። ማህበር እየጠጡ ወንጌል እየተማማሩ በየቤታቸው ያሉትን ወጣቶች አሮጊቶች አገኘው። አሰባስቤ አነጋገርኳቸውና ምንድን ነው የምትፈልጉት? በአፋችን በቋንቋችን መገልገልና ማገልገል ነው የምንፈልገው አሉ። ዲያቆናት ሞልቷል። አዎ በቃ ታዲያ ምን እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባል ነኝና የኢትዮጵያውን ሲኖዶስ ትቀበላላችሁ ወይ? የዛ አባል ስለሆንኩኝ ከዛ ውጪ መሄድ አልችልም።
እና በሀገረ ስብከታችን ስር ገብታችሁ ሲኖዶሱን ተቀብላችሁ በሲኖዶሱ ስር በሀገረ ስብከቱ ስር መብታችሁ ማስከበር ይችላሉ አልኳቸው። እሺ መብታችን ከተከበረልን ምን ችግር አለ አሉ። ማመልከቻ ጽፈው እንዲያመጡ ነገርኳቸው። ጽፈው አመጡ። ከዛ በኋላ የአስተዳደር ጉባኤ የሚባል አለ። ከነሱ ጋር ስንወያይ እነሱም ደግሞ ተቃወሙ። አይሆንም፣ እንዴት የኦሮሞ ቤተክርስቲያን ይከፈታል አሉ። አረ የኦሮሞ ቤተክርስቲያን የኦሮሞ የአማራ የመንትሳ አይባልም። ይሄ ማንም ሰው በቋንቋ የመገልገል መብቱ የተጠበቀ ነው። በዓለም ሁሉ ቋንቋ ነው ሐዋርያትም ወንጌልን ያስተማሩ፣ ምንም ነውር የለውም ብዬ ብላቸው አይሆንም ተባለ። ወደ ቅዱስ ሲኖዶስ ላከኝ ወደዚህ። እኔ እዛ መወሰን ሲገባኝ እኔ እንግዲህ አባል ነኝ እዚህ መወሰን ይችል ነበረ፣ ግን ለእነሱ ብዬ ወደዚህ ላኩኝ። ቅዱስ ሲኖዶስም ያን ጊዜ ወስነው መልሶ ላኩ። ይገባቸዋል፣ በአፋቸው መገልገል አይከለከሉም ብሎ ትንሽ አጠይሞ እንትን ብሏል። ክርክር እንዲኖረው ነው የተደረገው። ግን በአፋቸው መገልገል እግዚአብሔርም አልከለከለም፣ ሲኖዶስም አልከለከለም። መጻሕፍትም በኦሮምኛ ታትሟል፣ ቅዳሴም አለ፣ መጽሐፍ ቅዱስም አለ። ያ ከሆነ ተፈቅዷል ማለት ነው። እና በዛ ከሲኖዶሱ ከመጣ በኋላ እኔ ቀጥታ በእውነቱ ሁሉም እንዲያውቁ በስውር ነው የተደረገው ብለው ነገ ጠዋት እንዳይነሱብኝ ኦፊሻል የሆነ ወረቀት በቃ ለእነዚህ ሰዎች ቤተክርስቲያን እንከፍትላቸዋለን፣ በዚህ ቀን ኑና ተሳተፉ፣ አብረን እናገልግል፣ እንርዳቸው፣ እንተባበር ብዬ ሰበሰብኩ። ወረቀት በተንኩኝ። አንድም ወረቀት ቤተክርስቲያን መድረክ ላይ አልተነበበም። ለሰው አፍኖ አስቀሩት። እኔ ቤተክርስቲያኑን ከፈትኩላቸው ማለት ነው። ያንን አድርጌ ነው ወደዚህ የመጣው። ይህንን ከማድረጌ በፊት እንግዲህ በዚህ ፕሮሰስ ላይ ህዝቡን ስናወያይ ምን ይሉኝ ነበር አንዳንድ ሰዎች፣ አንተ ኦነግን ነው የምታደራጀው፣ ኦሮሞን ነው የምታደራጀው እንጂ ቤተ ክርስቲያን አይደለም። እነዚህ ሰዎች ደግሞ አለ አንዱ ፖለቲከኛ ነው የምታደራጀው ሰዎች፣ እነዚህ ሰዎች ደግሞ ሃይማኖት አርካሾች፣ አገር አፍራሾች ናቸው። ወይም በሌላ መልኩ አገር የሚያፈርሱ ሃይማኖት የሚያረክሱ ናቸው። እነሱን ነው የምታደራጀው። ከዚህ በኋላ የሁላችን አባት ሆነ ልትቀጥል አትችልም፣ ከአንተ ጋራ በአባትና ልጅነት አንቀጥልም ብለው የተናገሩ ሰዎች ነበሩና በዚሁ ይሄ ተጠናክሮ ቀጥሎ ወደፊት ሄዶ መጨረሻ ላይ እኔ ወደ ሀገር ቤት ህዝብ አለኝ፣ ሀገር አለኝ፣ ወገን አለኝ፣ ከእናንተ ጋር ለምን ጨቃጨቃለሁ ብዬ ትቼ ነው መጣሁኝ ማለት ነው። እና አሁን ይሄ አባባል የሚያቆስል ነገር ነው። እውነታውን ስናየው ሪያሊቲውን አሁን በሀገራችን በኢትዮጵያ ውስጥ ያለውን ስናየው እውነታውን የህዝብ የተባለው ህዝብ ሀገር የሚያፈርስ ነው፣ ሀገር የሚገነባ ነው። በተግባር የሚታየው ሌላ ነው። እንግዲህ ሁሉም ጋር ግለሰቦች፣ ቡድኖች፣ ግለሰብ ቡድን አክራሪ አለ። ምንድነው በዚህ በኦነጉም በኩል ሀገር ገነባለሁ ብሎ ሲሮጥ የነበረ አለ። በሌላ በኩል ደግሞ ኦነግን አልፎ አጠቃላይ ማህበረሰቡ እንዳለ ደግሞ በዛ መወንጀል አለ። እንዲህ አይነት ሁሉም ጋር ጫፍና ጫፍ የሚሄዱ ሰዎች አሉ። ሀገር የሚያድነው ትውልድ የሚያስቀጥለው ውሃን ላይ ያለው ሰው ነው። ሁሉንም ነገር መጥኖ ቢናገሩ ጥሩ ነበረ። መጥኖ አስተውለው መጽሐፍ ቅዱስ ንግግራችሁ ሁሉ በጨው የተቀመመ ይሁን የሚል መጽሐፍ ቅዱስ ወንጌል አለ። እኛ ግን እንደፈለግን እየተናገርን እችን ነገር እኔ አረሳትም። በእውነት ለምን እንዲህ ተባለ ምን ማለቱ ነው ብዬ አሁን በሌላ መልኩ ይሄንን እየተሰራ ያለውን ነገር ሀገር የመገንባቱ ነገር ስናየው ሪያሊቲው ሌላ ነው እና ይሄንን የማረሳው ነውና ሁልጊዜ ትዝ እያለኝ የሚኖር ነገር ነውና ሚዲያችሁን በጣም አመሰግናለሁ። በእውነት በዚሁ ቀጥሉበት፣ እግዚአብሔር ይርዳችሁ። በኢትዮጵያ እየተከፈተ ያለውን እንግዲህ ሰፊ ያርግልን። በእውነት እውነት ላይ የቆመ ደግሞ መስዋዕቱ አይቀርም። እውነት ደግሞ ትመነምናለች እንጂ አትጠፋም። እና በጣም ነው የማደንቀው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ክቡራን ተመልካዮቻችን ከብፁዕ ዶክተር አቡነ ኤዎስጣቴዎስ ጋር ያደረግነውን ሰፋ ያለ ውይይት በዚሁ አጠናቀናል።
ጤና ይስጥልን።